እንደምን አረፈዳችሁ እግዚአብሔር ይመስገን ለዛሬ እግዚአብሔር ስላደረሰን ጸጋ ስለበዛልን እግዚአብሔር ጸጋ ስላቆመን ስሙ ይባረክ አየሩም ጥሩ ነው አይደል ያው ይሄዳ ይመጣል ይመጣ ይሄዳል አይደል እና ሲበርድ ያው በረደኝ ብለን ብዙ ኮምፕሌን እናረጋለን አሁን ደግሞ ያው ሞቀን ብለን ኮምፕሌን እናረጋለን አይደል እና ኮምፕሌን ለማድረግ ተዘጋጁ ለማለት ነው ቆመን እናንብብ ክፍላችንን ሮሜ ምዕራፍ ስንት ነበርን 8 ከቁጥር 28 እንጀምራለን በጌታ ስም አነባለሁ ሮሜ 8:28 እግዚአብሔርን ለሚወዱት እንደ ሐሳቡም ለተጠሩት ነገር ሁሉ ለበጎ እንዲደረግ እናውቃለን ልጁ በብዙ ወንድሞች መካከል በኩር ይሆን ዘንድ አስቀድሞ ያወቃቸው የልጁን መልክ እንዲመስሉ አስቀድሞ ደግሞ ወስኗልና አስቀድሞም የወሰናቸውን እነዚህን ደግሞ ጠራቸው የጠራቸውንም እነዚህን ደግሞ አጸደቃቸው ያጸደቃቸውንም እነዚህን ደግሞ አከበራቸው እንግዲህ ስለዚህ ነገር ምን እንላለን እግዚአብሔር ከኛ ጋር ከሆነ ማን ይቃወመናል ለገዛ ልጁ ያልራራለት ነገር ግን ስለ ሁላችን አሳልፎ የሰጠው ያው ከርሱ ጋር ደግሞ ሁሉን ነገር እንዲያው እንዴት አይሰጠንም እግዚአብሔር የመረጣቸውን ማን ይከሳቸዋል የሚያጸድቅ እግዚአብሔር ነው የሚኮንንስ ማን ነው የሞተው ይልቁንም ከሙታን የተነሳው በእግዚአብሔር ቀኝ ያለው ደግሞ ስለኛ የሚማልደው ክርስቶስ ኢየሱስ ነው ከክርስቶስ ፍቅር ማን ይለየናል መከራ ወይስ ጭንቀት ወይስ ስደት ወይስ ራብ ወይስ ራቁትነት ወይስ ፍርሃት ወይስ ሰይፍ ነውን ስላንተ ቀኑን ሁሉ እንገደላለን እንደሚታረዱ በጎች ተቆጠርን ተብሎ እንደተጻፈ ነው በዚህ ሁሉ ግን በወደደን በርሱ ካሸናፊዎች እንበልጣለን ሞት ቢሆን ሕይወትም ቢሆን መላእክትም ቢሆኑ ግዛትም ቢሆን ያለውም ቢሆን የሚመጣውም ቢሆን ኃይላትም ቢሆኑ ከፍታም ቢሆን ዝቅታም ቢሆን ልዩ ፍጥረትም ቢሆን በክርስቶስ ኢየሱስ በጌታችን ካለ ከእግዚአብሔር ፍቅር ሊለየን እንዳይችል ተረድቻለሁ ጌታ ይባረክ ብሩክ እግዚአብሔር ሆይ እናመሰግናለን ፍቅር ጥልቅ ነው ፍቅር ድንቅ ነው የማይወደዱትን ወደህ ፍርድ የሚገባቸውን አጽድቀህ እግዚአብሔር ሆይ በቤት አቁመህናልና እናመሰግናለን ምሕረት በስቶልናል እግዚአብሔር ሆይ በሕይወት ጎዳና ላይ በብዙ መንገዶች አልፈናል ዛሬም ግን አለን ጸጋህ አቁሞናል እናመሰግናለን በዚህ ሁሉ መንገድ ውስጥ እግዚአብሔር ሆይ አንተ ያነሰ እንድትወደን የሚያደርግ ምንም ነገር ስለሌለ ፍቅር በሁኔታዎች ላይ የተመሰረተ ስላልሆነ እግዚአብሔር ሆይ ያነሰ ከትላንት ይልቅ ያነሰ ለመወደድ የሚያደርግ ምንም ነገር ባንተ ዘንድ ስለሌለ እግዚአብሔር ሆይ እናመሰግናለን ቃልህ ዛሬ እንዲመጣልን እንለምናለን የሚፈውሰው ቃል ነፍስን የሚፈውስ ስጋን የሚፈውስ የሚያጽናና ቃል እግዚአብሔር ሆይ 7 ጊዜ ከነጠረው ወርቅ ይልቅ የነጠረው ይሄ ቃልህ እግዚአብሔር ሆይ ጫካችንን እየገላለጠ ነፍሳችንን እንዲፈውስ እንጋብዛለን እግዚአብሔር ሆይ ሁላችንንም እርዳን ባሪያህን በጸጋ ደግፈኝ ክብር ላንተ ይሁን በኢየሱስ ስም አሜን ሮሜ 8ን ስንጀምር ይሄ ክላይማክሱ ነው ብለናል የሮሜ መልእክት ሲጀምር ራሱ አሁን በክርስቶስ ኢየሱስ ላሉ ኩነኔ የለባቸውም የሚል ዋስትና በመስጠት ነው የሚጀምረው ዋስትና ሰጥቶ ነው የሚጀምረው ኩነኔ የለባቸው ከዛ በኋላ እሱን ያስረዳ ነው ሐዋርያው ጳውሎስ የመጣው የሚያጽናና የሚደግፍ ልብን የሚያበረታ ምዕራፍ ነው ይሄ ምዕራፍ በሮሜ ያሉ ክርስቲያኖች አብዛኞቹ ከከተማይቱ ማዕከል ወጣ ባለ ቦታ ነው የሚኖሩት አብዛኞቹ ደግሞ በከተማይቱስ ባሉ ትልልቅ ቤቶች በአገልጋይነትና በባሪያነት የሚሰሩ ምስኪኖች ናቸው እዛ ከተማ ውስጥ ያሉት ስራ ማጣት መገፋት መገለል የተለያየ ጫና ያስቸገራቸው ሰዎች ናቸው
ከጥቂት ዓመት በኋላ ደግሞ ብዙዎቹ ለሞት ተላልፈው የተሰጡ ናቸው። ኔሮ የሚባለው እብድ ለመዝናኛ ካራዊት ጋር የሚያታግላቸው እንደ ደመራና እንደ ችቦ ከአቁሞ በእሳት የሚያነዳቸው አማኞች ናቸው እነዚህ። ስለዚህ በተለያየ ችግር ውስጥ ያሉ ናቸው። ይሄ ምዕራፍ ዋስትና የሚሰጥ ምዕራፍ ነው፣ ትንቢታዊ ጭምር ነው። ምክንያቱም ብዙ መከራዎችን ነው የሚዘረዝረው። ከጥቂት ዓመታት በኋላ እነዚህ መከራዎች ሁሉ ይደርሱባቸዋል፣ ያገኙዋቸዋል። ስለዚህ እሱንም እያሰበ የተናገረ ነው የሚመስለው። ቁጥር 28ን ባለፈው ሳምንት ስናይ እግዚአብሔርን ለሚወዱት እንደ ሐሳቡም ለተጠሩት ነገር ሁሉ ተገጣጥሞ ተያይዞ ለመልካም እንደሚደረግላቸው ወይም እግዚአብሔር ለመልካም እንደሚያደርግላቸው እናውቃለን እንዳለ ሐዋርያው ጳውሎስ አይተናል። እግዚአብሔርን ለሚወዱ ማለት ለክርስቲያኖች ማለት ነው። እስራኤላውያንም የተጠሩት እስራኤሎች ስማ አምላክ እግዚአብሔር አንድ ነው፣ በፍጹም ልብ በፍጹም ሁለንተና ታመልከው ተወደው ዘንድ ተብሎ ነው ጥሪያቸው። ከዛም በኋላ የክርስቲያኖች ጥሪ እግዚአብሔርን የመውደድ ጥሪ ነው። ስለዚህ እግዚአብሔርን ለሚወዱ የሚለው በሌላ ቋንቋ ለክርስቲያኖች ማለት ነው። ክርስቲያኖች እግዚአብሔርን የሚወዱ ናቸውና። ስለዚህ ወደ ቁጥር 29 ስንወርድ ልጁ በብዙ ወንድሞች መካከል በኩር ይሆን ዘንድ አስቀድሞ ያወቃቸውን የልጁን መልክ እንዲመስሉ ወስኗልና ሲል አስቀድሞ ያወቃቸው የሚለው ጥያቄ ይፈጥራል። እግዚአብሔርን ለሚወዱ ስለሚል ቁጥር 28 እንደሚወዱት እግዚአብሔር አስቀድሞ ያወቃቸውን ነው የጠራቸው የሚል ጥያቄ ሊፈጠር ይችላል። እንደዛም ያስቡ አንዳንድ ሰዎችም ይኖራሉ። እግዚአብሔር የጠራቸው ሰዎች በሁሉን አዋቂነቱ እንደሚወዱት ገና ሳይፈጠሩ የሚወዱት ልባቸው እሱን የሚፈልገውን አውቆ እነሱን እንደጠራቸው አድርገው ይህን ክፍል የሚተረጉሙ ሰዎች አሉ። እንግዲህ ይሄ ምን ይሆናል ማለት ነው? እግዚአብሔር የጠራቸው ሰዎች ልበቀና ቀና ሰዎችን ማለት ነው። እግዚአብሔርን የሚወዱ እንደሚወዱ አስቀድሞ አውቆ ጥሩ ልብ ያላቸውን መርጦ ጠርቶ በቤቱ የሰበሰባቸው እና እዚህ ያላችሁ ሰዎች አስቀድሞም ልባችሁ ምን ነበር ማለት ነው? እናንተ ራሱ አሳካችሁ አይደል? እግዚአብሔርን የሚወዱት የተባሉት ምኖች ናቸው ብለናል? ክርስቲያኖች ናቸው እንጂ ገና አስቀድሞ ክርስቲያን ከመሆናቸውም በፊት እግዚአብሔርን የሚወዱ አልነበሩ። ስለዚህ አስቀድሞ ያወቃቸውን ማለት እግዚአብሔር አስቀድሞ የልባቸውን ቀናነት ያወቃቸውን ሰዎች የሚመለከት አይደለም። በመሰረቱ አስቀድሞ ማወቁ አስቀድሞ መውደዱን ነው የሚያመለክተው። እግዚአብሔር አስቀድሞ ያወቃቸውን ማለት አስቀድሞ የወደዳቸውን ማለት ነው። እግዚአብሔር ነው የወደደው። ከእግዚአብሔር ጋር ያለን ግንኙነት የጀመረው እኛ እግዚአብሔርን ስንወድ እኛ እግዚአብሔርን ስንፈልግ ሳይሆን እግዚአብሔር እኛን ሲወደን እግዚአብሔር እኛን ሲፈልገን እግዚአብሔር እኛን ሲመርጠን እግዚአብሔር እኛን ሲጠራን ነው የሚጀምረው። ግንኙነታችን ከማን ነው የሚጀምረው? ከእግዚአብሔር ነው የሚጀምረው። ለዚህ ነው ስለ ድነት ስናወራ ሁሉ ጊዜ ከምን ብለን ነው የምንጀምረው? ከእግዚአብሔር ጸጋ ነው። ጸጋው በምን አድኗቸዋል? በእምነት። እምነት አይደለም የሚቀድመው። ምንድነው የሚቀድመው? ጸጋ ነው የሚቀድመው። ስለዚህ አስቀድሞ ያወቃቸውን ማለት እግዚአብሔር ልባቸውን ያወቀላቸውን ማለት አይደለም። በመሰረቱ ይሄ ክፍል እግዚአብሔር አንዳንዶችን ለድነት መምረጡን የሚያስተምር ክፍል አይደለም። እንደሱ ተብሎ እንደሚተረጎም ብዙ ጊዜ እንደምታውቁ አውቃለሁ ወይም እንደምታውቁ ገምታለሁ፣ ግን እንደሱ አይደለም። በሌላ በኩል ደግሞ እግዚአብሔር አስቀድሞ ያወቃቸውን ማለትም የወደዳቸውን የልጁን መልክ እንዲመስሉ ወስኗልና አስቀድሞ የወሰናቸውን እነዚህን ደግሞ ጠራቸው፣ የጠራቸውንም እነዚህን ደግሞ አጸደቃቸው፣ ያጸደቃቸውን ደግሞ እነዚህን አከበራቸው ይላል። ባለፈው ሳምንትም እንዳነሳነው ቁጥር 29 እና 30 ከማን ጋር የተያያዘ ነው? ከ28 ጋር የተያያዘ ነው። የያዛችሁት መጽሐፍ ቅዱስ ላይም በአንድ አንቀጽ ውስጥ ነው የተቀመጡት። አንድ አንቀጽ ናቸው 28 29 30። ስለዚህ 29 እና 30 የ28 ማብራሪያዎች ናቸው እንጂ ለብቻቸው ተነጥለው 29 እና 30 የሚወሰዱ አይደሉም። 30 ለብቻው ብንወስደው ያለ 29 እና ያለ 28 ከኮንቴክስቱ ውጪ የሆነ ትርጉም ነው የሚሰጠን። ስለዚህ በዚህ ክፍል ውስጥ እንደምናየው የሰዎች ድርሻ አልተነገረም። 29 እና 30ን ስናየው አምስቱም ነገሮች የተገናኙት ከእግዚአብሔር ነው። ወሰናቸው፣ ጠራቸው፣ አጸደቃቸው፣ አከበራቸው ያለ ሲናገር የእግዚአብሔርን ድርሻ እንጂ የሚናገረው የሰዎች ድርሻ በዚህ ክፍል ውስጥ አልተጠቀሰም።
ስለዚህ ለድነት በመጠራት ውስጥ ሰዎች ምንም ድርሻ የሌላቸው ምንም ሴይ የሌላቸው የእግዚአብሔርን ጥሪ የመቀበልና ያለ መቀበል መብት እንኳን የሌላቸው አድርገን በዚህ ክፍል ውስጥ ልንተረጉም አንችልም ምክንያቱም ይሄ ክፍል የሰዎችን ድርሻ ስላልተናገረ አልተናገረም ማለት የሰዎች ድርሻ የለም ማለት አይደለም ምክንያቱም በዚህ ክፍል ሐዋርያው ጳውሎስ መናገር የፈለገው በብዙ ፈተና ውስጥ ላሉ ቅድም እንደተጠቀስኩት ለምስኪኖቹ የሮማ ክርስቲያኖች እየመጣ ያለ ወጀብ ለሚጠብቃቸው ክርስቲያኖች የሚያስፈልጋቸው ዋስትና ስለሆነ ማወቅ የፈለጉት የእግዚአብሔርን ድርሻ የእግዚአብሔርን ሮል የእግዚአብሔርን ሚና ስለሆነ ማወቅ የፈለጉት የሚያስፈልጋቸውን ነው የሚነግራቸው የሚያስፈልጋቸው የእግዚአብሔር ጉዳይ ነው አይደላው የወሰነው የመረጠው ያጸደቃችሁ ያከበራችሁ እሱ ነው በሱ በኩል ልባችሁ እርፍ ይበል ነው ይሄ ማለት ግን ኒዳቸው የነሱን ድርሻ ማወቅ ስላልነበረ አልነገራቸውም እንጂ በዚህ ክፍል ውስጥ ሰዎች እግዚአብሔር ሲጠራቸው ለመቀበልና ላለመቀበል ምንም ሚና የሌላቸው አይደሉ ግልጽ ነው ሐሳቤ ይሄን ደግሞ ምዕራፍ 10 ስንገባ ማየት እንችላለን ምዕራፍ 10 ላይ ምንድነው የሚለው ከቁጥር 5 እስከ 13 ብታነቡ ከቁጥር 5 እስከ 13 ብታነቡ ለመጽደቅ ምን ያስፈልጋል ነው የሚላቸው ማመን ሰው በልቡ አምኖ በአፉም መስክሮ ይድናልና ነው የሚለው ምዕራፍ 10 ላይ ከ5 እስከ 13 ብታነቡ ስለዚህ ለማመን ችግር የለውም የእግዚአብሔር ቃል በአፍ ቀርቦልሃል ባህር ተሻግሬ ከታ መጣዋለሁ ወደ ሰማይ ወጥቻ ከት ነው ማገኘው ወደ ጥልቅ ወጥቼ ምንድነው ማማረገው ማለት የለብህም ኢየሱስ ክርስቶስን እግዚአብሔር ከሙታን እንዳስነሳው ሰው በልቡ አምኖ ይጸድቃልና በአፉም መስክሮ ይድናልና ይላል ስለዚህ የሰው ድርሻ አለ ማለት ነው ምን አለ በልብ ምን ማድረግ ማመን በአፍ ምን ማድረግ መመስከር የማን ድርሻ ነው ይሄ የሰዎች ድርሻ ነው እዚሁ ሮሜ ምዕራፍ 10 ላይ አለ ስለዚህ ሮሜ ምዕራፍ 8 ላይ የሰዎች ድርሻ አልተጠቀሰም ማለት ሰዎች በጭራሽ ድርሻ የላቸውም የእግዚአብሔርን ጥሪ እንዲህ ማለት አይችሉም እግዚአብሔር ሲፈልጋቸው በቃ ዝም ብሎ መምጣት ነው ማለት አይደለም የክፍሉ ሐሳብ ሰው የሚያስፈልገው የእግዚአብሔርን ዋስትና ማወቅ ስለሆነ እግዚአብሔር እነሱን ከነሱ ጋር ያለውን ጉዳይ ዲል በማድረግ ውስጥ የእግዚአብሔርን ድርሻ ነው ሐዋርያው ጳውሎስ የሚነግራቸው ግልጽ ነው ሐሳቤ የሚያስፈልጋቸው እሱ ስለሆነ ስለዚህ እግዚአብሔርን የሚወዱ ማለት ክርስቲያኖች ናቸው ብለናል ቀድሞ ነገር እግዚአብሔርን መውደድ ሲባል እግዚአብሔርን የመውደድ ትእዛዝ ቢሰጥም ፈቃድ በሌለበት ቦታ ፍቅር ትርጉም የለውም ፈቃድ ከሌለ ሰው እንዴት ይወዳል በትእዛዝ ሰው ሊወድ አይችልም ውደዱ ሲባል እሺ የሚል ፈቃድ ሰዎች ጋር መኖር አለበት እንደገና ደግሞ በሌላ መልኩ እግዚአብሔር ለድነት አንዳንድ ሰዎችን መርጦ ሌሎቹን እንዳይድኑ የወሰናቸው ማድረግን ልንወስድ አንችልም ሰዎች እምቢም ለማለት እሺም ለማለት ምርጫ አላቸው አሁንም ከሮሜ አንወጣም ሮሜ ምዕራፍ 11 እነዚህን ካጠራን ክፍሉን በደንብ ለመረዳት ያግዘናል በሚል ነው ሮሜ ምዕራፍ 11 ቁጥር 2 እግዚአብሔር አስቀድሞ ያወቃቸውን ሕዝብ አልጣላቸውም ስለማን ነው የሚያወራው ስለ እስራኤል ነው ምዕራፍ 9 ምዕራፍ 10 ምዕራፍ 11 በሙሉ የሚናገረው ስለ እስራኤላውያን ነው ስለዚህ እስራኤላውያንን እግዚአብሔር አስቀድሞ ምን አርጓቸዋል አውቋቸዋል ልክ ቅድም ያነበብነው ምዕራፍ 8 ላይ አስቀድሞ ያወቃቸውን እንደሚል እስራኤላውያንንም አስቀድሞ ምን አድርጓቸዋል አውቋቸዋል ግን እነዚህ ሶስት ምዕራፎች ስታነቡ 9 10 11 11ን ብቻ እንኳን ብታነቡ ዝቅ ብትሉ ምንድነው የምታነቡት ያወቃቸው በሙሉ ግን እሺ ብለው እግዚአብሔርን እየታዘዙና እግዚአብሔርን እየወደዱ አልቀጠሉ እናንበበውስ አልጣላቸውም መጽሐፍ ስለ ኤልያስ በተጻፈው የሚለው በእግዚአብሔር ፊት እስራኤልን እንደሚከስ አታውቁምን ጌታዊ ነቢያትን ገደሉ መሰዊያዎችን አፈረሱ እኔም ብቻዬን ቀረው ነፍሴን የሚሿታል ነገር ግን አምላካዊ መልስ ምን አለው ለበዓል ያልሰገዱትን 7000 ሰዎች ለኔ ያስቀርቻለሁ ቀጥሎም ሲያወራ ስለ ቅሬታ ነው የሚያወራው እግዚአብሔር አስቀድሞ ምን አርጓቸዋል እስራኤላውያንን አውቋቸዋል ግን አብዛኞቹ እግዚአብሔርን ምን አላደረጉም አልወደዱም እግዚአብሔርን አልተከተሉም
በዓልን ወደ ማምለክ ነው የሚሄዱት ስለዚህ እንዲያውም ነብዩ ኤልያስ እኔ ብቻዬን ነው የቀረውት ሲል እግዚአብሔር 7000 ሰዎች አስቀርቻለሁ አለ ስለዚህ እስራኤላውያንን በጠቅላላ እግዚአብሔር አስቀድሞ ቢያውቃቸውም የተገኙት ግን ስንት ብቻ ናቸው በኤልያስ ዘመን 7000 ብቻ ናቸው ከዛም በኋላ ብናነብ ልባቸው እንዴት አይነት ልከኛ እንደነበረ እግዚአብሔርን ላለመታዘዝ እንዴት እንደጨከኑ በዚህ ምክንያት ጥሪው ከእስራኤል ወጥቶ ለአሕዛብ እንደሰፋና ባለማመናቸው ምክንያት ከዛፉ ላይ የተገነጠሉት ቅርንጫፎች እስራኤላውያን ማለት ነው ግንዱ እንዳላለ አንዳንድ ቅርንጫፎች ተገንጥለው እኛ ከአሕዛብ የነበርን መግባታችንን ነው የሚናገረው ስለዚህ እስራኤላውያንን አስቀድሞ አውቋቸዋል እያንዳንዱ each and every እስራኤላዊ ግን እግዚአብሔርን አልወደደም የወደዱ አሉ ያልወደዱም አሉ ስለዚህ አስቀድሞ እግዚአብሔር ማወቁ ሰዎች ምርጫ እንደሌላቸው አያሳይም ምርጫ አላቸው ሰዎች ማቴዎስ ወንጌል ላይ እንደሚናገረው እግዚአብሔር የጠራው ብዙዎችን ነው የተመረጡ ጥቂቶች ናቸው ግን ጥሪው ለማን ነው ለብዙዎች ነው ጥሪው ለሁሉም ነው እግዚአብሔር የጠራው ስለዚህ እግዚአብሔር የጠራቸው ሰዎች የእግዚአብሔርን ጥሪ የመቀበልም ያለ መቀበልም ፈቃድ አላቸው እግዚአብሔር ሰዎችን እንደሱ ነው የፈጠራቸው ፍቅር ሲባል ራሱ መጀመሪያ ሰዎች በፈቃዳቸው የሚቀበሉት ጥሪ መሆኑን ያሳያል እንግዲህ እግዚአብሔርን ለሚወዱት ለክርስቲያኖች እሺ ብለው ጥሪውን አሜን ብለው ለተቀበሉ ክርስቲያኖች በህይወታቸው የሚያልፈው የተለያየ ችግርና እንግልት ባለፈው እንዳነሳ ነው ከዚህ በታች የተጠቀሱ ችግሮች አሉ ስለ መቃተታችንም ማስቀድሞ የተነገረ አለ ቁጥር 17 ላይ ስናይ ደግሞ አብረን መከራ ብንቀበል አብረን እንነክሳለን ስላለ መከራ መቀበላችን ሁሉ ለመልካም ነው ብሎ ነው የሚነግራቸው እግዚአብሔር እነዛን ሁሉ ችግሮች ለዘላለማዊ ክብራችን ለዘላለማዊ ድነታችን ለዘላለሙ ጎዳናችን የሚጠቅሙ አድርጎ ይለውጣቸዋል ስደት ቢመጣ ሞት ቢመጣ ድህነት ቢመጣ መራብ ቢመጣ መገፋት ቢመጣ እነዚህ ነገሮች እንዳያጠፉን ይልቁንም ለዘላለማዊ ግቡ ለዘላለማዊ እቅዱ በሚጠቅም መልኩ ህይወታችንን የሚለውጥበት አድርጎ እግዚአብሔር ያበጀዋል ነው የሚላቸው ስለዚህ አሁን ለዚህ ነው ማስረጃ እየተናገረ ያለው እንዴት ነው የሚያበጀው ለምንድን ነው የሚያበጀው ቆይ እንዴት ሆኖ ነው እነዚህ ክፉ ነገሮች ለመልካም ሆኖ የሚለወጡት የሚል ጥያቄ ከመጣ ቁጥር 29 እና 30 እሱን ያብራሩ ይቀጥላሉ ቁጥር 29 ምን ይላል ልጁ በብዙ ወንድሞች መካከል በኩር ይሆን ዘንድ አስቀድሞ ያወቃቸው የልጁን መልክ እንዲመስሉ አስቀድሞ ደግሞ ወስኗል እንዴት ነው እነዚህ ተግዳሮቶች እነዚህ ክፉ አጋጣሚዎች ለመልካም ሆኖ የሚለወጡት ከተባለ ድንገት መጥ ቢሆንም ችግሩ እግዚአብሔር በእኛ ላይ ያለው ዓላማ ግን ድንገተኛ ዓላማ አይደለም እያንዳንዳችንን ሲጠራ እግዚአብሔር የልጁን መልክ እንድንመስል አስቀድሞ ምን አድርጓል ወስኗል ስለዚህ ከቀደመ ውሳኔው የተነሳ ነው በህይወታችን የሚመጣው ያንዳንዱ ነገር ሊያጠፋን ቢመጣም እግዚአብሔር ሊያለማን የሚጠቀምበት ለጥፋት የመጣውን እግዚአብሔር ለልማት ያደርገዋል ችግሩ ድንገተኛ ሊሆን ይችላል የእግዚአብሔር ፕሮቪዥን ግን አስቀድሞ ነው የነበረው ከችግሩ መምጣት በፊት ከስደቱ በፊት ከመምጣታችንም በፊት እግዚአብሔር ምን አድርጓል ማለት ነው የልጁን መልክ እንድንመስል ወስኗል ስለዚህ የሚወረወርብንን ጡብ ምን ያደርገዋል የልጁን መልክ እንድንመስል እንድንከብር ለመጨረሻው ቀን የሚበጅ ነገር እንድንሰራበት እግዚአብሔር ያደርገዋል ታስታውሱ ከነበረ ባለፈው እንዳየነው አንደኛው ትርጓሜ እኛ ከእግዚአብሔር ጋር መስራታችን ነው ተያይዞ የሚለው ሲነርጂ የተባለው እግዚአብሔር ከኛ ጋር የሚሰራው ሊሆን ይችላል ወይም ደግሞ ነገሮች ተገጣጥመው ባንድነት ለመልካም እንዲሆኑ እግዚአብሔር የሚሰራው ሊሆን ይችላል የነገሮችን መገጣጠም ወይም ደግሞ እኛ ከእግዚአብሔር ጋር ያለንን መያያዝ የሚያመለክት ሊሆን ይችላል ስለዚህ ነገሮች ሁሉ ተገጣጥመው ለመልካም የሚሆኑልን እግዚአብሔር አስቀድሞ ምን ስላደረገ ነው ስለወሰነ ነው ምንድነው የወሰነው እያንዳንዱ ክርስቲያን እያንዳንዱ አማኝ የልጁን መልክ እንዲመስል አስቀድሞ እግዚአብሔር ምን አድርጓል ወስኗል ለምን ልጁ በብዙ ወንድሞችና እህቶች መካከል
በኩር ይሆን ዘንድ። ስለዚህ ሲጣራን ራሱ አንድ ልጁን ሲሰጠን ምን ለማድረግ ነው? ሌሎች ብዙ ልጆችን ለማምጣት ነው። ስለዚህ የእግዚአብሔር ውሳኔ ይቀድማል ችግሩ ከባድ ሊሆን ይችላል፣ ግን ደግሞ የእግዚአብሔር ውሳኔ ይቀድማል። ስለዚህ እየተጓዝን ያለነው ወዴት ነው ማለት ነው? እግዚአብሔር ወደ ወሰነው ነገር ነው እየሄድን ያለነው እንጂ አጋጣሚ የሆነ ነገር አይደለም የመጣው ማለት ነው። ስለዚህ ሐዋርያው ጳውሎስ የሚነግረን ይሄንን ነው። ነገሮች ተገጣጥመው በእግዚአብሔር አሰራር ለመልካም የሚሆኑልን እግዚአብሔር አስቀድሞ ስለወሰነ ነው። አስቀድሞ ከወሰነ በኋላ ምን አደረገ? የወሰናቸውን ጠራቸው፣ የጠራቸውን አጸደቃቸው፣ ያጸደቃቸውን ደግሞ አከበራቸው በማለት ይናገራል። ባለፈው ሳምንት እንዳየነው እነዚህ ሁሉ ነገሮች ምኖች ናቸው? ትንቢታዊ ነገሮች ናቸው። አከበራቸው የሚለው እስካሁን አልከበርንም አይደል? አልከበርንም። ሰውነታችን የክርስቶስን ሰውነት እንዲመስል የተዋረደው ስጋችን የከበረው ስጋውን እንዲመስል ገና አልተለወጠም። እሱ መለወጥ የሚመጣው መቼ ነው? ጌታችን ሲገለጥ ነው። ፊልጵስዩስ መጽሐፍ ላይ እንደሚነግረን እዚህም ሮሜ 8 ላይ ከፍ ብሎ እንዳነበብነው የልጅነታችን የሰውነታችን ቤዛ የሆነውን ልጅነታችንን የምናገኝበትን ጊዜ እየተጠባበቅን እኛም እንቃትታለን። ፍጥረትም እሱን እየጠበቀ ክርስቶስን መስለን ሰውነታችን ከብሮ ሰውነታችን ተለውጦ ፍጥረትም በተስፋ የሚጠብቀውን ነገር አግኝቶ እኛ ያስተዳደርነው እፎይ ለማለት እየናፈቀ ነው ያለው። ስለዚህ ያ ጊዜ ገና አልደረሰም። ግን ክፍሉ ምን ብሎ ነው የሚናገረው? አከበራቸው ነው የሚለው። አከበራቸው የሚለው ኃላፊ ጊዜ ቢሆንም ቃሉ ትንቢት ነው ብለናል። ኢሳይያስ 53ን ብናነብ በሙሉ ምንድነው? ትንቢት ነው አይደል? ግን የቀረበው በምንድነው? በኃላፊ ጊዜ ነው። ስለ በደላችን ደቀቀ እያለ ነው በመገረፉ ቁስል ተፈወስን እያለ ነው የሚናገረው አይደል? ሙሉን ስታነቡ ኢሳይያስ 53ን በኃላፊ ጊዜ ነው። የሰማነውን ነገር ማን አምኗል? የእግዚአብሔር እስክንድ ለማን ተገልጧል? በፊቱ እንደ ቡቃያ እንደዚህ ነበር፣ ባየነውም ጊዜ ደምግባትና ውበት የለውም፣ የተናቀ የሕማም ሰው ደዌንም የሚያውቅ ነው። በሙሉ እስከ መጨረሻ ብታነቡ በኃላፊ ጊዜ ነው የቀረበው። ግን የምን ጊዜ ነው? ትንቢት ነው። በእግዚአብሔር ዘንድ ግን የሆነ ነገር ነው። በእግዚአብሔር ዘንድ ትላንትናና ዛሬ ለውጥ የለው። በእግዚአብሔር ዘንድ ሁሌ አሁን ነው። ስለዚህ አከበራቸው የሚለው ገና ያልከበርን ቢሆንም በእግዚአብሔር ዘንድ ግን እንደምንድን ነው? እንደተፈጸመ ሆኗል። ለኛ ነው ወደፊት እንጂ ለእግዚአብሔር ግን የሆነ ነገር ነው። ስለዚህ ይሄ የሚነቀንቀው ነገር የለም። ከመክበራችን እግዚአብሔር እኛን ለዛ ክብር ከማብቃቱ እኛን ከዛ ክልል የሚያወጣን ነገር የለም። የተፈጸመ ነው በእግዚአብሔር ዘንድ። ስለዚህ ከታች ያሉት ክፍሎች በሙሉ ይሄንን መሰረት አድርገው የሚናገሩ ናቸው። ከ31 እስከ 39 እንግዲህ ስለዚህ ነገር ምን እንላለን? ምናልባት ከሮሜ ምዕራፍ 1 ጀምሮ ያለውን ነገር አጠቃለው ሊሆን ይችላል፣ ወይም ደግሞ ምዕራፍ 8 ላይ አሁን በክርስቶስ ላሉ ኩነኔ የለባቸው ከሚለው ጀምሮ ሊሆን ይችላል። ስለዚህ ነገር ምን እንላለን ይላል። ከዛ በኋላ የጥያቄ ጥይት ነው በቃ በአውቶማቲክ የሚተኩስ ሐዋርያው ጳውሎስ በሙሉ እግዚአብሔር ከኛ ጋር ከሆነ ማን ይቃወመናል? ከሱ ጋር ሁሉን እንዴት አይሰጠንም? እግዚአብሔር የመረጣቸውን ማን ይከሳቸዋል? የሚያጸድቅ እግዚአብሔር ነው፣ የሚቆንንስ ማን ነው? ቁጥር 34 ላይ ከክርስቶስ ፍቅር ማን ይለየናል? 35 ፍርሃት ወይስ ሰይፍ ነው? በተከታታይ ጥያቄዎችን ያመጣል። በሮሜ መጽሐፍ እንዳየነው ከዚህ በፊትም ሐዋርያው ጳውሎስ ጥያቄዎችን ያመጣል። ጥያቄዎቹ ግን በዛን ዘመን የነበረ የሥነ ጽሑፍ ዘይቤ ነው ወይም ሬቶሪክ ነው። የማሳመን መልስ ፈላጊ ጥያቄዎች አይደሉም። አንዳንዱን ራሱ ይመልሳል ከምናባዊ ተሟጋች ጋር ሆኖ ምናባዊ ተሟጋቹ ጥያቄ እየጠየቀ ስለዚህ ሊነሳ የሚችለውን ጥያቄ ያነሳና ራሱ መልስ ይሰጣል። እነዚህ ግን መልሱ ለኛ ለአንባቢዎቹ ነው። የመጀመሪያዎቹ ተደራሲያን ሲያነቡ መልሱን ያገኙታል። ማን ነው ከክርስቶስ ፍቅር የሚለየን? እግዚአብሔር አስቀድሞ ከወሰነ እግዚአብሔር አስቀድሞ የልጁን መልክ እንድንመስል ከወሰነ በኋላ ከዛ ጎል በመነሳት ወደ ኋላ ከሄደ እኛ ከፊት ጀምረን ነው በመደዳ የምንሄደው። እግዚአብሔር ግን ከምንድን ነው የጀመረው? ከውሳኔው ተነስቶ ከዛ በኋላ ጠራቸው፣ አጸደቃቸው፣ አከበራቸው ካለ በኋላ ይሄ ዋስትና ካለን እንግዲያውስ ከእግዚአብሔር ፍቅር ማን ይለየናል? በክርስቶስ ኢየሱስ ከተገለጠው ፍቅር ማን ይለየናል ይልና ችግሮችን ይዘረዝራል። ከ31 እስከ 35 ያለው ከ31 እስከ 35 ያለውን ስናይ በመጨረሻው ዘመን የሚገጥሙንን ነገሮች ይመስላል።
ለምሳሌ 33 ስናይ ማን ይከሳቸዋል ስለመጨረሻው ቀን ፍርድ ነው የሚያጸድቅ እግዚአብሔር ነው የሚኮንንስ ማን ነው እያለ ይናገራል ከታች ደግሞ ከ35 በኋላ ያሉትን ስናነብ ደግሞ ስለመጨረሻው ቀን ስለ ፍርድ ቀን ሳይሆን ኢን ቢትዊን ያለውን አሁን እየኖርን ያለ የሚገጥሙንን ነገሮች ረሃብ ነው ርዛት ነው መራቆት የሚለው እሱን ነው ልዩ ፍጥረት ነው ኃይላት ነው ምንድነው የሚለየን ሞት ነው እያለ ስላሁኑ ነገር የሚናገር ይመስላል ስለዚህ አክብሮናል እግዚአብሔር በእግዚአብሔር ዘንድ ያለቀ ነገር ነው ታዲያ ከእግዚአብሔር ፍቅር እኛን ሊነጥለን የሚችለው ማን ነው አደራችሁን ከእግዚአብሔር ፍቅር ሲል እኛ ለእግዚአብሔር ካለን ፍቅር እያለ አይደለም ዋስትናችን እግዚአብሔር ለኛ ያለው ፍቅር እንጂ እኛ ለእግዚአብሔር ያለን ፍቅር አይደለም ስለዚህ ከክርስቶስ ፍቅር ማን ይለየናል ሲል እኛ ለክርስቶስ ካለን ፍቅር ሳይሆን ክርስቶስ ለኛ ካለው ፍቅር ነው የሚለው ታችም ቁጥር 39 ላይ በጌታችን ካለ ከእግዚአብሔር ፍቅር ሊለየን እንዳይችል ሲል እግዚአብሔር ለኛ ካለው ፍቅር ነው እንጂ እኛ ለእግዚአብሔር ካለን ፍቅር አይደለም ምክንያቱም እኛ ለእግዚአብሔር ያለን ፍቅር ሳይሆን እግዚአብሔር ለኛ ያለው ፍቅር እንደሆነ አንዱ ማረጋገጫ በክርስቶስ ኢየሱስ በጌታችን ካለ ከእግዚአብሔር ፍቅር እግዚአብሔር ለኛ ያለውን ፍቅሩን የገለጠው በማን ነው በክርስቶስ ነው እኛ አይደለንም ለእግዚአብሔር ያለንን ፍቅር በክርስቶስ የገለጠ ነው ስለዚህ እግዚአብሔር ለኛ ያለውን ፍቅር ነው የሚናገረው ስለዚህ ከዚህ ፍቅር ማን ይለየናል ዋስትናው ተሰጥቶናል በህይወታችን የሚመጡ ያንዳንዱ መከራና ስደት በሙሉ ችግሮች በሙሉ እንድንቃትት የሚያረጉ ነገሮች በሙሉ ኢቭን መጸለይ ያለ መቻላችን ጭምር እግዚአብሔር ለኛ ካለው ፍቅር ሊያጎድሉን አይችሉም ምክንያቱም እግዚአብሔር ለኛ ያለው ፍቅር በእኛ ሁኔታ ላይ የተመሰረተ ስላልሆነ እኛ በመናልፍበት መከራ ውስጥ በመንሰጠው ምላሽ ላይ የተመሰረተ ስላልሆነ ምዕራፉም ገና ሲጀምር አሁን በክርስቶስ ኢየሱስ ላሉ ኩነኔ የለባቸውም ብሎ ነው የሚጀምረው ስለዚህ የምንኖረው በኩነኔ ስጋት አይደለም የምንኖረው እግዚአብሔር በልጁ የወደደኝን ፍቅር ይተወው ይሆን በዚህና በዚያ ችግሮች ውስጥ ማለፌና ለዛ በጎ ምላሽ መስጠት አለመቻሌ እግዚአብሔር ያነሰ ከትላንቱ እንዲወደኝ ያደርገው ይሆን የሚል ስጋት እንዳይፈጠርብን ነው የሚናገረው እዚህም ውስጥ ዋስትናውን ያስቀምጣል ምን ብሎ ነው የሚያስቀምጠው እግዚአብሔር ከኛ ጋር ከሆነ ማን ይቃወመናል ነው የሚለው እግዚአብሔር ከኛ ጋር ከሆነ ማን ይቃወመናል ማን ይቃወመናል ሲል የሚቃወመን የለም ማለቱ አይደለም የሚቃወመንማ ሞልቷል አይደል ዓለም ክርስቶስን ስላልተቀበለች ክርስቶስን ስለተቃወመች እኛንም ተቃወማለች መላዓለሙ ነው የሚቃወመን አጽናፈ ዓለሙ ክርስትናን ስለማይፈልግ ክርስቶስን ስለማይፈልግ ይቃወመናል ታችም ስናነብ እንደ በጎች ተቆጠርን በየቀኑ እንደሚታረድ ሲል ማን ነው የሚያርዳቸው የሚቃወማቸው ነው የሚያርዳቸው ስለዚህ ተቃውሞ አለ ስደት ቢሆን ይያለ ይናገራል ማን ነው የሚያሳድዳቸው ሰይፍ ብሎ ይናገራል ማን ነው ሰይፍ የሚመዝባቸው የሚቃወማቸው ነው ማን ይቃወመናል ሲል የሚቃወመን የለም ማለቱ አይደለም የሚቃወሙን አሉ ነገር ግን በመቃወማቸው የሚያመጡት ነገር የለም በመቃወማቸው እግዚአብሔር ለኛ ካለው ፍቅር ሊያጎድሉን አይችሉም ነው የሚለው ማን ነው የሚቃወመን እግዚአብሔር ከኛ ጋር ከሆነ ያዕቆብን እግዚአብሔር ምን አለው እኔ ካንተ ጋር ነኝ አለው በመትሄድበት መንገድ ሁሉ ካንተ ጋር ሆናለሁ የነገርኩን እስካደርግልህ ድረስ አልተውህም የዕብራውያን ጻፊ ይሄንን ያነበበ ይመስለኛል ምዕራፍ 13 ላይ ሰው ምን ያደርገኛል ይላል እግዚአብሔር ከኔ ጋር ነው ሰው ምን ያደርገኛል ይናገራል መዝሙር 27 ላይ መዝሙረኛው እንደዚህ ይላል መዝሙር 27 እግዚአብሔር ብርሃኔና መድኃኒቴ ነው የሚያስፈራኝ ማን ነው እግዚአብሔር የሕይወቴ መታመኛ ነው የሚያስደነግጠኝ ማን ነው አሉ ግን ምን ያመጣሉ ክፎች አስጨናቂዎች የጠላቶቼም ስጋዬን ይበሉ ዘንድ በቀረቡ ጊዜ እነርሱ ተሰነካከሉና ምን አደረጉ ወደቁ አሉ ግን ውጤት አያገኙም ለምን እግዚአብሔር ከኔ ጋር ከሆነ ማን ይቃወመኛል እግዚአብሔር የሚያጸድቅ ነው እሱ ያጸደቃቸው ማን ይከሳቸዋል ከሳሾች የሉም ወይ አሉ ግን ምን ያመጣሉ
ዳኛው ጋር እኮ ነው የሚከሱን። አንድ ልጁን ሳይሰስት ሳይራራለት የገዛ ልጁን የሰጠንን የሰማይ የምድሩ ዳኛ ፊት ነው የሚከሱን። እሱ ከማን ጋር ነው? ከኛ ጋር ነው። እግዚአብሔር ያጸደቃቸውን ማን ነው የሚከሳቸው? አሉ እኮ ከሳሾች፣ ሰይጣን አለ። ከሳሾችን ስታስቡ በዮሐንስ ወንጌል ምዕራፍ 8 ላይ የተከሰሰችዋን ሴት አስቧት። ይቺ ሴት አመንዝራለች ብለው ከሳሾቿ መጡ። ከሳሾቿ ኃጢያቷን ይዘው መጡ። ማንጋ ነው የከሰሷት? ዳኛው ፊት፣ ጻድቁ ዳኛ ፊት፣ የሰማይ የምድሩ ዳኛ ፊት ነው የከሰሷት። አሉ ከሳሾች፣ ግን ምን ያመጣሉ? ከናንተ ኃጢያት የሌለበት እርሱ ይውቀና ብሎ እንኳን አላያቸውም። እያንዳንዳቸው ድንጋያቸውን እየጣሉ ሄዱ። ቀና አለና አንቺ ሴት ከሳሾችሽ የታሉ? እግዚአብሔር ያጸደቃቸውን ማን ይከሳቸዋል? የታሉ አላት። የሉም አለችው። ምዕራፍ 8 ሲያልቅ ድንጋያቸውን ይዘው ኢየሱስን ሊወግሩት መጡ ነው የሚለው። መጀመሪያ ድንጋያቸውን አስጣላቸው ምዕራፉ ሲጀምር። ምዕራፍ 8 ላይ ግን ኢየሱስን በድንጋይ ሊወግሩት አይሁድ አሰቡ። ስለዚህ የኛን ፍርድ፣ የኛን ክስ፣ የኛን በደል እሱ ነው የወሰደው። እግዚአብሔር ያጸደቃቸውን የሚከሳቸው ማን ነው? ከሳሾች አሉ፣ ግን ምን ያመጣሉ? ተቃዋሚዎች አሉ፣ ግን ምን ያመጣሉ? ማን ከኛ ጋር ነው? እግዚአብሔር ከኛ ጋር ነው። ስለዚህ ማን ይቃወመናል ሲል እግዚአብሔር ከኛ ጋር ስላለ ነው እንጂ ጠላት የለብንም አይደለም። ጦርነት የለብንም ማለት አይደለም። እንዲያውም እግዚአብሔር ከኛ ጋር ባይሆን ኖሮ ለጥርሳቸው ንክሻ በሆነን ነበር ይላል መዝሙረኛው። ስለዚህ ጥርሳቸውን ስለው የሚዞሩ አሉ። ሐዋርያው ጴጥሮስ ሲናገር ምን ይላል? ባላጋራችሁ ዲያብሎስ የሚውጣውን ፈልጎ እንደሚያገሳ አንበሳ ዙሪያችሁን ይዞራልና፣ እግዚአብሔር ግን ከኛ ጋር ከሆነ ማን ይቃወመናል? ይዙራ። እግዚአብሔር የሚያጸድቅ ከሆነ እግዚአብሔር ያጸደቃቸውን ማን ይከሳቸዋል? ምክንያቱም እግዚአብሔር ለገዛ ልጁ ሳይሳሳ ለገዛ ልጁ ሳይራራ ሰጥቶናል ስለኛ። ጌታ ይመስገን። ስለዚህ ዳኛው እሱ ነው። እግዚአብሔር ልጁን የሰጠው ለኛ ካለው ፍቅር የተነሳ ነው። ይሄ አሳልፎ መስጠት የሚለው ቃል በተጻፈበትም ቋንቋ ከክርስቶስ ጋር ተያይዞ የቀረበበት መንገድ በጣም የሚያስገርም ነው። ይሁዳ አሳልፎ እንደሰጠው ይሄንኑ ቃል ተጠቅሞ ነው መጽሐፍ ቅዱስ የሚናገረው። በምን ሰጠው? በገንዘብ ፍቅር አሳልፎ ሰጠው። ይሄው ቃል ለጲላጦስ ተጠቅሷል። ጲላጦስ ፈቃዳቸውን እንዲፈጽሙ አሳልፎ ሰጠ ይላል። በዚሁ ቃል ጲላጦስ በመፍራት ነው ህዝቡን ኢየሱስን አሳልፎ የሰጠው። አይሁድ በዚሁ ቃል አሳልፈው ሰጡት። በዚሁ ቃል ነው የተጻፈው። ለምን? በቅናት አሳልፈው ሰጡት። በዚሁ ቃል ጌታችን ኢየሱስ ክርስቶስ ነፍሱን ስለኛ አሳልፈው መስጠቱ ተጠቅሷል። ለምን? የእግዚአብሔርን ፈቃድ ለመፈጸም ከፍቅሩ የተነሳ። በዚሁ ቃል ደግሞ በዚህ ክፍል ቁጥር 3 ላይም ተነግሮን ነበር። አሁንም ሐዋርያው ጳውሎስ ምን ይላል? እግዚአብሔር የገዛ ልጁን አሳልፎ ሰጠው። ለምን? ለፍቅር። በዚህ በኩል ለምንድን ነው የተደረገው? በቅናት ገንዘብ በመውደድ በከፋት ነው የተደረገው። በፍርሃት ነው የተደረገው። በዚህ በኩል ግን ያው ድርጊት በምንድን ነው የተደረገው? በፍቅር ነው የተደረገው። በከፋት የሚመጡት ነገሮች በሙሉ ለክፋት የታቀዱት ነገሮች በሙሉ በዚህ በኩል ከእግዚአብሔር እቅድ የተነሳ ለመልካም ሆነው ይለወጣሉ ማለት ነው። በክፋት ነው የተደረጉት። ነገር ግን እግዚአብሔር አስቀድሞ ከወሰነው ውሳኔ የተነሳ እነዚህ ሁሉ ነገሮች ለፍጻሜያችን መልካም እንዲሆኑ አድርጎ ያበጃጃቸዋል። እግዚአብሔር ይመስገን። እግዚአብሔር ቢቃወመን ነበር አስፈሪ። እግዚአብሔር ከኛ ጋር ከሆነ ሌላው ቢቃወመን ምን ቸገረ? እግዚአብሔር የተቃወማቸው ህዝቦች ነበሩ። ብሉይ ኪዳንን ስናነብ ለባቢሎን ተነግሯል ይሄው ቃል። ለነነዌ ተነግሯል። ለጢሮስና ለሲዶና ተነግሯል። ለግብጽ ተነግሯል። እግዚአብሔር እንደሚቃወማቸው ተነግሯል። ለእስራኤል መሪዎች እረኞች ተነግሯል እግዚአብሔር እንደሚቃወማቸው። አሁን ግን የተባለው እግዚአብሔር እንደሚቃወመን አይደለም። እግዚአብሔር ከማን ጋር ነው? ከኛ ጋር ነው። ስለዚህ ማን ይቃወም? አሉ ማለት ነው። ተቃዋሚዎች አሉ። ግን ምን ያመጣሉ? ተቃውሟቸው ውጤት አያመጣም። የት ድረስ ሊሄዱ ይችላሉ?
መግደል ድረስ ሊሄዱ ይችላሉ። ይዘረዝርና የመጨረሻ አድርጎ ቁጥር 35 ላይ የሚያቀርበው ሰይፍ ሞት ማለቱ ነው። ያው ሮማዊ ስለሆነ ሞት ማለት ለሱ ሰይፍ ነው የሚታየው። ያው የዜጎች ሞት በሰይፍ ስለሆነ ነው የሚናገረው። ያው እሱንም የጠበቀው መጨረሻ ይሄው ነው አይደል? ሰይፍ ነው። ግን ሞት እንኳን አያሸንፍም። ምክንያቱም አማኞች ሲገደሉ በቀጥታ የት ነው የሚሄዱት? ጌታ ጋር ነው የሚሄዱት። ስለዚህ እግዚአብሔር ለነሱ ካለው ፍቅር አያጎድላቸው። መሞታቸው ራሱ ማን ጋር ነው የሚያደርሳቸው? ጌታ ጋር በቀጥታ ነው የሚገቡት። ከጌታ ጋር ነው የሚሆኑት። ናፍቆታቸውን ነው የሚያዩት። ስለዚህ ሞት ራሱ ለኛ አስፈሪ አይደለም። የሞትን ጣር አጥፍቶልናል። ስለዚህ አዲስ ኪዳን ላይ ስለ አማኞች መሞት ሲናገር አንቀላፍተዋል ነው የሚለው። ማንቀላፋት ብሎ ነው ያንቀላፋሉ ብሎ ነው የሚናገረው። ለምን? የሞት ጣር ከውስጡ ምን ሆኗል? ለኛ ወጥቷል፣ ጠፍቷል። እንሞታለን። ልክ ስንሞት ወደ ማን ነው የምንሄደው? ወደ ጌታ ነው የምንሄደው። ስለዚህ ማን ነው የሚቃወመን? ሞት እንኳን ከእግዚአብሔር ፍቅር ሊለየን አይችልም። ሌላውም ነገር ቢዘረዘር ከእግዚአብሔር ፍቅር ሊለየን አይችልም። ችግር አይደርስብንም አይደለም፣ አንደክምም አይደለም፣ አንዝልም አይደለም፣ ኃጢአት አንሰራም አይደለም። ነገር ግን ቁጥር 34 እንደሚነግረን የሞተው ይልቁንም ከሙታን የተነሳው በእግዚአብሔርም ቀኝ ተቀምጦ ስለኛ የሚማልደው ክርስቶስ ኢየሱስ ነው። ታዲያ ማን ነው የሚኮንነን? ፈራጁ የኛ ከሆነ የኛ ጎን የሚቆም ከሆነ የኛ ሰው በሰማይ ያለው ልጁ በብዙ ወንድሞች መካከል በኩር ይሆን ዘንድ እንደተባለ ትልቁ ወንድማችንና ጌታችን ኢየሱስ ክርስቶስ በአብ ቀኝ ካለ የሞተልን ሞትን ድል አድርጎ የተነሳ እሱ እዛ ካለ ማን ነው የሚኮንነን? ማን ነው ከሱ ተቀባይነት የሚያገኘው? በዘካርያስ መጽሐፍ ላይ ሰይጣን ታላቁን ካህን ኢያሱን እድፋም ልብስ አልብሶ በእግዚአብሔር ፊት ከሰሰው። ይሄው ንጹህ ልብስ ልበሱ ይላል ቃል፣ ዘይትም በራስ ላይ አይታጣ ይላል ቃል። ይሄው እድፋም ልብስ ለብሶ ብሎ ከሰሰው። እግዚአብሔር ምን አለው? እግዚአብሔርን የመረጠ ይገስጽ። ከዛ ፍርዱ ምንድነው? መላእክቱን ምን አላቸው? እድፋም ልብሱን አውልቁለት፣ ንጹህ ልብስ አልብሱት፣ ጥምጣምም በራሱ ላይ አድርጉለት። ለምን? እግዚአብሔር ከማን ጋር ነው? ከኛ ጋር ነው። የሚከሰን ማን ነው? ስለዚህ ምናልባት ኢያሱን ያኔ ምን ብሎታል? አንተ ካህን ከሳሽ የት አለ? የሉም። የት ሄዱ? ሄደዋል። ስለዚህ በዚህ ሁሉ ችግር ውስጥ እንኳን ያለፉ ሰዎች መትጋት ቢያቀታቸው መጽናት እንኳን ቢቸገሩ ቢፍገመገሙ ስለነሱ የሚማልደው ክርስቶስ በላይ አለ። ስለዚህ ክርስቲያን ኃጢአት ሊሰራ ይችላል፣ ክርስቲያን ሊዝል ይችላል፣ ክርስቲያን ሊደክም ይችላል። ያኔ ግን እግዚአብሔር የሚለቀው አይደለም። ዋስትናችን ማን ነው? እግዚአብሔር እኛን መያዙን ነው። እነዚህ በሙሉ በጌታችን በኢየሱስ ክርስቶስ ካለ ከእግዚአብሔር ፍቅር ሊነጥሉን አይችሉም። በየቀኑ እንታረዳለን፣ እንደሚታረዱ በጎች ተቆጠርን ይላል። ታስታውሱ ከነበረ ምዕራፍ 4 ላይ አመኑ ጽድቅም ሆኖ ተቆጠረላቸው ነበር። አሜን ሃሌሉያ። አሁን ደግሞ እንደምን ተቆጠሩ? እንደ በግ። ይሄን አሜን አንልም። ስለዚህ እንደ ጻድቅ እንደ ጸደቅን ተደርገን ብቻ ሳይሆን የተቆጠርነው በየቀኑ በሌሎቹ ዘንድ ደግሞ እንደምንድነው የተቆጠርነው? በጉን በቀላሉ ወስዳችሁ እንደምታርዱት ክርስቲያኖቹን በቀላሉ ማረድ ይቻላል፣ በቀላሉ መግደል ይቻላል፣ በቀላሉ ማሰቃየት ይቻላል፣ በቀላሉ መዝናኛ ማድረግ ይቻላል፣ በቀላሉ ከስራ ማባረር ይቻላል፣ በቀላሉ ማሸማቀቅ ይቻላል። እንዳሻን እናረጋለን ብለው ነው የሚቆጥሩት። ነገር ግን እነዚህ ነገሮች ሌሎቹን አሸንፈው ቢሆን እንኳን እኛ ከክርስቶስ የተነሳ እነዚህ ነገሮች አያሸንፉንም። ታሸናፊዎች ምን እንሆናለን ይላል? እንበልጣለን። ጌታ ይመስገን። ኮሙኒዝም በጀመረ ጊዜ በሩሲያ ዮሴፍ ስኪነርሰን የተባሉ አንድ የአይሁድ ራባይ ነበሩና ይሄንን ሃይማኖት አቁሙ፣ የሃይማኖት ስብከት ተብለው በጣም በተደጋጋሚ ኮሙኒስቶቹ ይነግሯቸዋል፣ አልሰማሉ እና አሰሯቸው፣ አሰቃዩቸው፣ አልሰማ ሲሉ ከዛ በኋላ የፖሊስ መኮንኑ ሽጉጥ ይመዝና ጭንቅላታቸው ላይ ደግኖ እቺ አሻንጉሊት
የብዙዎችን ሐሳብ አስለውጣለችና አሁንም ያንተን ሐሳብ ታስለውጣለችና ይሄንን ስብከተ ሃይማኖት ታቆማለህ አታቆምም አላቸው እና ራባዩ ምን አሉ እሷ ነገር ብዙ አምላኮችና አንድ ዓለም ብቻ ያላቸው ሰዎች ዝም ማሰኝታ ሊሆን ይችላል እኔ ግን አንድ አምላክና ሁለት ዓለም ያለኝ ስለሆንኩ እሷ አሻንጉሊት ዝም አታሰኘኝ ማለት ስንት ዓለም አለን ሁለት ይሄ ብቻ አይደለም ሌላ አለ ስንት ጌታ አለን አንድ ጌታ እና ብዙ ጌቶችና አንድ ዓለም ላላቸው እንደምንም ብለው ነፍሳቸውን ማትረፍ ነው ያለባቸው ኮምፕሮማይዝ አድርገው ከደው ምንም አድርገው እኛ ግን ሁሉ ነገራችን እዚህ አይደለም ሌላ ዓለም ስላለ ለየትኛው ዓለም ሰዎች በሞት ውስጥ አልፈው ጌታ እንኳን ሳይኖራቸው በሚገርም ከሬጅ ሞትን ይጋፈጣሉ ምናልባት አንዳንዶች እዚህ ውስጥ ያሉ ደርሰውበታል እኔ ከመጽሐፍት ነው ያገኘሁት እና በኢሃፓ ጊዜ የሚባለው ግን መቼ ነው ጊዜ ነበራችሁ እንዴ በደርግ ጊዜ ነው ማቀውና በኢሃፓ ጊዜ እንደው ለማለት እና ታስረው ብዙ ግፍና በደል ተፈጽሞባቸው ለሞት ሲወሰዱ እየዘመሩ የሚወጡ ነበር ታጋይ ሞታል ትግላይ ሞትን አንዳንድ ወገኖች አሉ ዜማውን በኋላ ጠይቃቸዋለሁ እየዘመሩ እየፎከሩ በቃ መስብ ትክክለኛውን መስመር ያዙ እንደመሆናቸው ሞትን በቃ ተጠይፈው ትግላቸው ፍሬ እንደሚያፈራ ያረጉ ብዙዎች ታረዱ ለምን መስመራቸው ትክክል ስለሆነ ድርጅታቸው ስለማይሳሳት ትግላቸው ፍሬ ስለሚያፈራ ሰውን ሁሉ ከባርነት ነፃ የሚያወጣ ዓላማ እንደያዙ ያያሰቡ ሞቱ የህይወት ተፈራን መጽሐፍ ያነበባችሁ ታውሪን ደስካይ ድርጅታቸው እንደሚሳሳት ሲያውቁ ግን እስር ቤት እሷ ስትናገር እየየ አሁን ደግሞ ስናይ ትግሉ ፍሬ አላፈራ ዓላማውን ከኔለሽ አልነበር አይደል አልነበር ያንዳንዶቻችሁን ቁስል ነክቼ ከሆነ ይቅርታ ሰዎች ላሰቡት ነገር እየዘመሩ ወደ ሞት ገብተዋል ለከንቱ ዓላማ ለማይፈጸም አየር ላይ ለተሰራ ቤት ክርስቶስን የያዘ ሰው የዘላለሙን ዓላማ የያዘ ሰው ሞትን ድል አድርጎ የተሸነፈውን ጌታ የሚያምን ሰው እንፋሎት ለሆነው ዘመን ዋጋ ከመክፈል ይልቅ ለዘላለም ከጌታ ጋር ለመኖር ተፈትኖ ያለፈ እምነት ብዙዎች ከአንበሳ ጋር ታግለው ለነብር ተሰጥተው በዘይት ተነክረው እሳት እየተለኮሰባቸው ተፈትነው ያለፈ ከ2000 ዓመት በኋላ መተን ፕሩፍድ የሆነ ነገር የተረጋገጠ ነገር ይዘን ሞት እንዴት ያሸንፈን ሞት ለኛ ምናችን ነው ሞት እኮ መሻገሪያችን ነው ወደ ጌታ መሄጃ ነው ከባዱ መከራ ሞት ስለሆነ ነው ብዙዎችን የሚያሸንፈው ሞት ስለሆነ ነው ሌላው መከራ ከሞት በመለስ ነው እነዚህ ሁሉ ነገሮች አሸናፊዎች ናቸው ሞት አሸናፊ ነው ብዙዎችን ያሸንፋል እኛ ግን በክርስቶስ ምክንያት ካሸናፊዎች ሁሉ ምን እናረጋለን እንበልጣለን ሞት አሸናፊ ነው እንበልጣለን እኛ ከሞት ብዙዎችን ጉልበት ያስፈቱ ትጥቅ ያስፈቱ ብዙ መከራዎች አሉ ራቁትነት አዋራጅ ነው አዎን ስደት ብዙዎችን ትጥቅ አስፈትቷል የእምነት ስደት ነገር ግን ክርስቲያን እነዚህን ሁሉ ነገሮች አሸናፊ እንደሆኑ ያወቀ እንኳን ምን አድርጎ ነው የሚያስበው ካሸናፊዎች ምን እናረጋለን እንበልጣለን ዝቅ ብሎ ሲናገር ልዩ ፍጥረትም ቢሆን መላእክትም ቢሆን ኃይላትም ቢሆን ይያለ በጨለማው ዓለም ላይ ስልጣን ያላቸውን ሁሉ ያነሳል ግን እነዚህ ሁሉ ነገሮች አሸናፊዎች ቢሆኑ እንኳን እኛ ካሸናፊዎች ምን እናደርጋለን እንበልጣለን ጌታ ይመስገን ታዲያ ክርስቲያን ለምንድነው ህይወቱን ሰጥቶ የማይጸናው እግዚአብሔር ለኛ ያለው ፍቅር ኮንዲሽናል ካልሆነ እግዚአብሔር ለኛ ያለው ፍቅር አስቀድሞ ተወስኖ ምን እንደሚጠብቀን በእግዚአብሔር ፊት እንኳን ያለቀ ከሆነ ነገሮች ሁሉ በእግዚአብሔር ፊት ሲታዩ ይሄንን መልክ ከያዙ
በህይወታችን የሚያልፈው እያንዳንዱ ችግር እያንዳንዱ መከራ ለመጨረሻው ክብራችን እግዚአብሔር የሚጠቀምበት ከሆነ የልጁን መልክ እንድንመስል አድርጎ የሚሰራበት ከሆነ ታዲያ እንዴት አንጸና? ታዲያ እንዴት እግዚአብሔርን አንታመንም? የሮማ ክርስቲያኖች ይሄንን ስላወቁ መከራው ሲመጣ ጸንተው ቆሙ። እግዚአብሔር ለኛ ያለው ፍቅር የማይቀንስ ከሆነ ለእግዚአብሔር ያለን ዴዲኬሽን ለምን ይቀንሳል? ካሸናፊዎች የምንበልጥ ከሆነ ለምንድነው የምንሸነፈው? መከራዎቹ እኛን ሊያጠፉ ቢመጡም ነገር ግን ሊያጠፉን ይቅርና ተያይዘው ለመልካም የሚሆኑ ከሆነ ለምንድነው እኛ የምንብረከረከው? ሐዋርያው ጳውሎስ ለመከራ ደጋግሞ የሚናገረው ድንገተኛ ነገር እንዳልሆነ ለማሳወቅ ነው። በመልእክቶቹ ሁሉ ያነሳል። ቆሮንቶስ ብንሄድ በቆሮንቶስ መልእክቱ ላይ እዚህ ውስጥ ከዘረዘራቸው አብዛኞቹ እሱ ያለፈባቸው ናቸው። የህይወት ተመክሮን ጭምር ነው እየነገረን ያለው። እግዚአብሔር በዚህ ደረጃ ከወደደን ለገዛ ልጁ ሳይራራለት እስከ መስጠት ከወደደን በክርስቶስ ኢየሱስ በጌታችን ከተገለጠው ከእግዚአብሔር ፍቅር የሚነቀንቀን ነገር ከሌለ እኛ ለእግዚአብሔር ያለን መሰጠት ለምን ይደክማል? የኛ ጽናት ለምን ይደክማል? ዋስትናችን ይሄ ከሆነ የሚከሰን ማንም እንደማይሳካለት ካወቀን አሁን በክርስቶስ ኢየሱስ ያለን ኩነኔ እንደሌለብን ካወቀን እግዚአብሔር ከኛ ጋር ከሆነ የሚቃወሙን እንደማይሳካላቸው ካወቀን እግዚአብሔር ለኛ ካሰበው ከፍጻሜ እንደማያስቀሩን ካወቀን ለምን አንጸና? በዚህ ምድር ላይ ሌላ ምንም አስተማማኝ ነገር የለም። በዚህ ምድር ላይ ምንም ዋስትና የለም። ይቺ ምድር ከትላንት ይልቅ ዛሬ ይሻላታል ተብላ የምትታሰብ አይደለች። ይቺ ምድር አንዱ ሲያልፍ ሌላው እየመጣ ሁሉ ጊዜ ስጋት ሁሉ ጊዜ ችግር ነው ያለው። ወደ ኋላም ብንመለከት ወደፊትም ብንመለከት ችግር ነው። ካንዱ ስንወጣ ሌላው ይመጣል። እየተሻለ ምንለው ነገር የለም። ኢኮኖሚው ሲሻል ሞራል እየዘቀጠ ነው የሚሄደው። የሆነ ነገሩ ተስተካከለ ሲባል እርስ በርስ በሰዎች መካከል ያለው ነገር ሲበላሽና ያለን አንዱ ስንለው ሌላ ይመጣል። በዚህ ምድር ላይ ምንም አስተማማኝ ነገር የለም። ዋስትናችን መታመኛችን እግዚአብሔር ለኛ ያለው ፍቅር የማይለወጥ መሆኑ ነው። እግዚአብሔር በክርስቶስ ኢየሱስ ለኛ ያለውን ፍቅር ማንም ሊቀይረው እንደማይችል ማወቅ ነው ዋስትናችን። በልጁ በክርስቶስ ኢየሱስ ከእግዚአብሔር ጋር ከተጣበቅን እኛን ከዛ ገንጥሎ እኛን ከዛ ዘንጥሎ ሊወስድ የሚችል ምንም ኃይል የለም። አሸናፊ የተባሉት እንኳን እኛ ከነሱ እንበልጣለን። ይሄን ሁሉ ካወቅን መሰጠታችን ሊጨምር ይገባል። ምንም አስተማማኝ ነገር ባይኖርም እግዚአብሔር ግን ታማኝ ከሆነ እኛ ለእግዚአብሔር ያለን መታመን ምን ሊሆን ይችላል? ሊጨምር ይገባል ማለት ነው። የኛ ድርሻ አለ። እግዚአብሔር ከታመነ መታመን አለብን። እኛ በመታመናችን አይደለም እግዚአብሔርን ታማኝ የምናደርገው። እግዚአብሔር ታማኝ ስለሆነ እኛ ምን መሆን አለብን? ታማኝ መሆን አለብን። የሚያጸናን እግዚአብሔር ስለሆነ እኛም ድርሻ አለን፣ መጽናት አለብን። የሚያቆመን እግዚአብሔር ስለሆነ እኛ መቆም አለብን። እግዚአብሔር ስለሚወደን እኛ እግዚአብሔርን መውደድ አለብን። እግዚአብሔር ለኛ ያለው ፍቅር ስለማይለወጥ የእግዚአብሔር ፍቅር እንደማይለወጥ በማወቅ እግዚአብሔርን አብዝተን ልንወድ ያስፈልጋል። የኛ ድርሻ አለ። እግዚአብሔር ግን የታመነ ነው። ምድር ብትነዋወጥ፣ ተራሮች ወደ ባህር ልብ ቢወሰዱ፣ ወጀቡ ቢደነፋ የሚያረጋጋን ልባችንን የሚያሳርፈው የእግዚአብሔር መታመን ነው። እግዚአብሔር ታማኝ መሆኑ ፍቅሩ የማይለወጥ መሆኑ ነው። ይሄ ተስፋ ለክርስቲያኖች ሁሉ የተሰጠ ተስፋ ነው። እግዚአብሔርን ለሚወዱ እንዳሳቡ ሁሉ ለተጠሩ ነገሮችን ሁሉ እግዚአብሔር አገጣጥሞ ለመልካም ያደርግላቸዋል። ስለዚህ ይሄንን በማወቅ እኛ ልባችንን በእግዚአብሔር ላይ ማሳረፍ አለብን። ከእግዚአብሔር ጋር ባለን ጉዞ በክርስትና ሕይወት ውስጥ ባለን መንገድ በስጋት መራመድ የለብንም። ምን ይገጥመኝ ይሆን? ምን ሆን ይሆን? ሰሞኑን ሕይወቴ የደከመ ነው፣ አልጸለይኩም፣ አላነበብኩም፣ ወይኔ ጉዴ እያልን አይደለም። እኛ ከእግዚአብሔር የራቀን ሲመስለን እግዚአብሔር ከኛ እንደራቀ እያሰብን አይደለም መጓዝ ያለብን። በእግዚአብሔር ፊት ምን አለን? ዋስትና አለን። በሕይወታችን የሚያልፈው የቱም ነገር እግዚአብሔር ያነሰ እንዲወደን የሚያደርግ አይደለም። አሁን በክርስቶስ ኢየሱስ ያሉ ኩነኔ የለባቸው። ሰይጣን ሊከስ ይችላል። ሁልጊዜም ሰይጣን መጀመሪያ ሰዎችን ኃጢአት እንዲሰሩ ኦኬ ምንም አይደለም ሁሉም ያረጋዋል እቺ ቀላልናት ምናምን ብሎ ይገፋፋና ከዛ በኋላ ግን እግዚአብሔር የጠላን እግዚአብሔር የተወን እግዚአብሔር እንደ ድሮ ለኛ እንዳልሆነ
እግዚአብሔር በቃ እንደተለወጠብን እግዚአብሔር እንደሚኮንነን በመንገር ሰዎችን ያስጨንቃል። አዎ ኃጢአት ሲሰራ እግዚአብሔር አይደሰትም። ግን ሁሉ ጊዜ እግዚአብሔር ምላሽ ምንድነው? ዛሬም ወድሃለሁ፣ በንስሐ ተመለስ፣ አስተካክል። ዛሬም ላንተ ያለኝ ፍቅር ከድሮ አልተለወጠም፣ ግን አጥፍተሃልና ይቅርታ ጠይቅና አስተካክል እያለ ይጠብቃል። የእግዚአብሔር ፍቅር በክርስቶስ ኢየሱስ የተገለጠው ዝም ብሎ ስሜታዊ ፍቅር አይደለም። እኛ እንኳን ለልጆቻችን የምናሳየው ፍቅር፣ እኛ ለቤተሰቦቻችን የምናሳየው ፍቅር እንኳን እንደዚህ በየመናምኑ የሚበላሽ ፍቅር አይደለም። በብዙ ነገር ውስጥ ተፈትኖ የሚያልፍ ፍቅር ነው። እኛ ለትዳር ጓደኞቻችን ያለን ፍቅር የስሜት ፍቅር ብቻ አይደለም። ምናልባት እንደሱ ብሎ ጀምሮ ሊሆን ይችላል፣ ግን በብዙ ነገር ውስጥ በመሸካከም በመያያዝ ይቅር በመባባል በብዙ ሁኔታ ጸንቶ ፈተናዎችን አልፎ የሚቆም ነው። የእግዚአብሔር ፍቅር ደግሞ የፍቅር ሁሉ ምንጭ ነው። አሁን የጠቀስኳቸው ፍቅሮች ሁሉ የሚመነጩት የሚቀዱት ከእግዚአብሔር ፍቅር ነው። እግዚአብሔር ለኛ ያለውን ፍቅር ማንም አይቀይረው። ማን ነው ከግዛቱ የሚነቀንቅ? ማን ነው ከእቅፉ ፈልቅቆ የሚያወጣ? የትኛው ችግር ነው እግዚአብሔር ለኛ ያለውን ፍቅር ሊቀንስ የሚችለው? እረፍት ያሳጣችሁ የቱ ነገር ነው? ዋስትና ያሳጣችሁ የቱ ነገር ነው? ዋስትና ስትፈልጉ ወደ ራሳችሁ እንዳትመለከቱ። ልባችሁ ርፍ እንዲል ወደ ራሳችሁ አይደለም መመልከት ያለባችሁ፣ ወደ መስቀሉ ነው መመልከት ያለባችሁ። እግዚአብሔር በመስቀሉ የገለጠውን ፍቅር ካያችሁ እግዚአብሔር መቼም አይተዋችሁም። እግዚአብሔር ማንኛችንም አይጥለንም። እግዚአብሔር ማንኛችንንም አይተወንም። እግዚአብሔር በማንኛችንም ላይ አይቀየርም። እግዚአብሔር ታማኝ ነው። ዋስትና በሌለባት ምድር፣ የሚያረጋጋ ነገር በጠፋባት ምድር ውስጥ እግዚአብሔር ብቻ መታመኛ፣ እግዚአብሔር ብቻ ጽኑ፣ እግዚአብሔር ብቻ አጽናኝ፣ እግዚአብሔር ብቻ የማይቀየር ነው። ይሄንን በማወቅ እንጸናለን። ይሄንን በማወቅ እግዚአብሔርን እንወዳለን። ይሄንን በማወቅ ለእግዚአብሔር ፈቃድ እንታዘዛለን። ይሄንን በማወቅ ከእግዚአብሔር ጋር እንደጸናን እንቆማለን። ይሄንን በማወቅ እግዚአብሔርን በመውደድ እንቀጥላለን። ጌታ የተመሰገነ ይሁን። እንጸልያለን። እግዚአብሔር ከኛ ጋር ከሆነ ማን ይቃወመናል? እንኳን የዘላለሙን በህይወት ጎዳና እንኳን በዚህ ህይወት እንኳን መለስ ብለን ስናይ ለክፉ የታሰቡ በርካታ ነገሮች ለመልካም ሆነውልን አይተናል። ለክፉ የታሰቡ ለጥፋት የታሰቡ ነገሮች ጥበበኛው አምላክ ገጣጥሟቸው ለመልካም ሆነው አይተናል። መለስ ብለን ስናይ ታሪክ አለ። ሊያጠፋን የመጣው ጎርፍ ተክሎን ሄዷል። በህይወታችን የምንቆጥራቸው ነገሮች አሉ፣ እንኳን ለዘላለሙ ማለት ነው። እግዚአብሔር ከኛ ጋር ከሆነ ማን ይቃወመናል? የዕብራውያን ጸሐፊ ምዕራፍ 13 ላይ እንደዚህ ይላል፣ እርሱ ራሱ አልለቅህም ከቶም አልተውህም ብሏልና፣ ስለዚህ በድፍረት ጌታ ይረዳኛልና አልፈራም፣ ሰው ምን ያደርገኛል እንላለን ይላል። እግዚአብሔር ከኛ ጋር ከሆነ ማን ይቃወመናል? የሚያጸድቅ እግዚአብሔር ነው። የሚኮንንስ ማን ነው? አንቺ ሴት ከሳሾችሽ የት አሉ? እድፋም ልብሱን አውልቁለት፣ ንጹህ ጥምጥም በራሱ አድርጉ። ይሄ ነው የጌታችን ምላሽ። አሁን በክርስቶስ ኢየሱስ ያሉ ኩነኔ የለባቸው። ምናልባት በዚህ ጉባኤ ህይወታችሁ ለክርስቶስ ያልሰጣችሁ ሰዎች ትኖሩ ይሆን? በኃጢአት ክስ የተያዛችሁ የሞተላችሁን ጌታ መታረቂያችሁ ሰዓት አሁን ነው። ስለናንተ የሞተው ሞትን ድል አድርጎ የተነሳው በአብ ቀኝ ሆኖ ስለናንተ የሚማልደውን ጌታ ወደ ህይወታችሁ የምታስገቡበት ሰዓት አሁን ነው። አላችሁ? እጃችሁን ታሳዩኛላችሁ። ህይወታችሁ ለክርስቶስ ኢየሱስ ያልሰጣችሁ ሰዎች ከሌላችሁ ወይም የምታመነቱ ካላችሁ በኋላ ታናግሩናላችሁ። እንጸልያለን። እናመሰግናለን አምላካችን ሆይ፣ እግዚአብሔር ሆይ እናመሰግናለን። አንተ ከኛ ጋር ስለሆንክ የትኛውም ተቃውሞ አይሰምርም። አንተ ከኛ ጋር በመሆን ጌታ ሆይ ዓለም ብትቃወመን
ሰይጣን ቢቃወመን የጨለማ ኃይላት ቢቃወሙን የዚህ ምድር ሲስተም ቢቃወመን አንተ ከኛ ጋር ከሆንክ አንፈራም ምን ሊያደርጉን ይችላሉ አንፈራም እግዚአብሔር ከኛ ጋር ስለሆንክ እግዚአብሔር ሆይ ምድር ብትነዋወጥ ተራሮች ወደ ባሕር ልብ ቢወርዱ አንፈራም ዛቻ በእኛ ላይ ቢበዛ አንፈራም አንተ ከኛ ጋር ስለሆንክ እግዚአብሔር ሆይ ሞት እንኳን ወደ አንተ መሻገሪያችን ካንተ ጋር መጣበቂያችን ንጉሳችንን ጌታችንን መድኃኒታችንን በአይናችን የምናይበት ስለሆነ አንፈራም ፍቅርህ በሁኔታዎች ላይ የተወሰነ ስላልሆነ ተመስገን እኛን አይተህ ልባችንን አይተህ ስላልወደድከን ተመስገን ለራሳችን እንኳን ጌታ ሆይ ለመታመን አንበቃም ጌታ ሆይ አንተ ግን ለኛ ታማኝ ሆንክልን እናመሰግንሃለን ይሄንን ያያየን እንድንታመን እርዳን ይሄንን ያያየን በጽናት እንድንከተል እርዳን ይሄንን ያያየን ጌታ ሆይ እንድንወድ እርዳን ይሄንን ያያየን እግዚአብሔር ሆይ ልባችን አንተን እንዲል እርዳን ታማኝ ሆንከውን እግዚአብሔር በታማኝነት እንድንከተል ልባችንን አበርታው ሁሉ በጸጋ ነውና እግዚአብሔር ሆይ ጸጋህን ሰተህናል ልባችን እንዲበረታ እርዳን ስለመከርከን ስለገሰስከን ስላስተማርከን ስላጽናናህን ተመስገን አስተማማኝ በሌለበት ዓለም ውስጥ ጌታ ሆይ አስተማማኙን አንተን ብቻ ያያየን እንድንጓዝ ስለምትረዳን ተመስገን የቃል ክብር ለአንተ ብቻ ይሁን በጌታ በኢየሱስ ክርስቶስ ስም አሜን እግዚአብሔር ይባርካችሁ